እንዴት ናችሁ? ሰላም ሰላም ተማሪዎች፣ ዛሬ በሌላ ቪዲዮ ተገናኝተናል። ከዚህ ቀደም ባሉት ሁለት ቪዲዮዎች ቻፕተር ዋንን አይተናል። ስለ ፐርሰን፣ ስለ ፊዚካል ፐርሰናሊቲ እንዲሁም ደግሞ አንቲሲፔትድ ፊዚካል ፐርሰናሊቲ እንዴት እንደሚሰጥ በአጠቃላይ ስለ እነዚህ ነገሮች ባለፈው ቻፕተር በደንብ አይተናል። ዛሬ የምንጀምረው ቻፕተር ኢንዲቪዥዋላይዚንግ ኤንድ ሎኬቲንግ ፊዚካል ፐርሰን የሚል ይሆናል። ቪዲዮውን ከመጀመራችሁ በፊት ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ወደፊት የምንለቃቸው ጠቃሚ የሆኑ የትምህርት ቪዲዮዎች እንዲደርሱ ማድረግ ይችላሉ። እንዲሁም ላይክ፣ ሼር በማድረግ ቻናሉ ተደራሽ እንዲሆን በማድረግ እንዲተባበሩ በአክብሮት እጠይቃለሁ። በቀጥታ ወደ ክላሳችን እንሄዳለን። አስ ኢንትሮዳክሽን በቻፕተር ዋን ላይ we have discussed the definition of physical personality and the issue that physical personality is said to begin. physical personality እንዴት እንደሚጀምር and such concept as physical personality or such concept of personality can be only be perceived within the context of time and space እንደሆነ አይተናል። እንግዲህ ፐርሰናሊቲ ፐርሲቭ የሚደረገው within the time and space ነው። with regard to time we have already discussed about the beginning point of personality አይተናል። በአለፈው ቻፕተራችን ፐርሰናሊቲ ብግን የሚያደርግበትን ፖይንት ኦፍ ታይም ለማየት ችለናል። then the issue it's in ቻፕተር 5 ላይ በደንብ የምናየው ይሆናል ማለት ነው። እንግዲህ ያየነው ፊዚካል ፐርሰናሊቲ የት ላይ እንደሚጀምር አት በርዝ ነው ብለን አይተን ነበር። ነገር ግን ፊዚካል ፐርሰናሊቲ ደግሞ ኤንድ የሚሆነው የት ላይ ነው ስንል ያው አንቀጽ 1 ኢትስ ኢንድስ ዴዝ ላይ ይለናል። ነገር ግን ከሱ ጋር ተያይዞ ያሉትን ዲቴይል ኮንሰፕቶች ቻፕተር 5 ላይ በደንብ የምናያቸው ይሆናል። ነገር ግን in this chapter we'll take our discussion further while addressing the issue of particularizing person by name and locating them through residence and domicile. በዚህ ቻፕተር የምናየው እንግዲህ ኦርደሩን ራሱ ስንመለከት ባለፈው ቻፕተር ፐርሰናሊቲ ለአንድ ሰው ከሰጠን በኋላ እሱም ያን ፐርሰን ፓርቲኩላራይዝ ማድረግ ሞር አይዴንቲፋይ ለማድረግ የሚጠቅሙ ነገሮችን ነው የምናየው። በኔም ሊሆን ይችላል ፓርቲኩላራይዝ የምናደርገው ኦልሶ ደግሞ ሎኬቲንግ ደም ስሩ ሬሲደንስ ኤንድ ዶሚሳይል። ሬሲደንስ ኤንድ ዶሚሳይል ምንድናቸው የሚለውን ወደፊት በደንብ የምናይ ይሆናል። ነገር ግን እነሱን በዚህ ሎኬት ማድረግ የሚለውን ኢሹ ነው በዚህ ቻፕተር ዲስከስ የምናደርገው። አት ዘ ኤንድ ኦፍ ዚስ ቻፕተር ምን መረዳት ይኖርብናል የሚለውን ስናይ ስቴት ዘ ፋንክሽን ኦፍ ኔም ኦፍ ፐርሰን። እንግዲህ ኔም ኦፍ ፐርሰን ጥቅሙ ምንድን ነው? ኤክስፕሌን ዘ ሪኳየርመንትስ ኦፍ ፈርስት ኔም፣ ፓትሮኒሚክ ኤንድ ፋሚሊ ኔም አንደር ሲቪል ኮድስ የምናየው ይሆናል። ዲስከሲንግ ዘ ጋፕ ቢትዊን ላው ኤንድ ዘ ፕራክቲስ ኢን ዩዝ ፋሚሊ ኔም ኢን ኢትዮጵያ። ፋሚሊ ኔምን ዩዝ በማድረግ ኢትዮጵያ ላይ ትልቅ ጋፕ አለ። የተጻፈው ህግ ላይ እና ፕራክቲካሊ እኛ እየተጠቀምን ያለነው የኔሚንግ ሲስተም ላይ ዲፈረንስ ስላለ እሱን ጋፕ ዲስከስ እናደርጋለን። ኤክስፕሌን ቾይስ ኦፍ ኔም ኤንድ ፎርቢድንስ ኔም። እንግዲህ ስለ ኔም ስናወራ ቾይስ ኦፍ ኔም እንዴት ነው የሚሆነው፣ እንዴት ነው ስም የሚመረጠው፣ እንዲሁም ደግሞ የተከለከሉ ስሞችስ እንዴት አይነት ናቸው፣ ፎርቢድን ኔም የሚለውን ከሲቪል ኮዱ ጋር አያይዘን የምናይ ይሆናል። ኤንድ ዲስከስ ዲዛይኔሽንስ ኦፍ ኔም ኢን ዩሮፕ አንቲኩቲ ኤንድ ሚድል ኤጅ ያለውን ኤንድ በሌላኛው ቪዲዮችን ከምንማረው ደግሞ ኮንትራስት ዘ ሲቲዝንሽፕ ዶሚሳይል ሬሲደንስ ኤንድ ፊዚካል ፐርሰን ኮንትራስት ሬሲደንስ ኤንድ ሶጆርን and determine the residence and the domicile of the person under various circumstances ላይ ዲተርማይን ማድረግ and also finally ኬዝ ፕሮብለሞችን ሪሌትድ የሆኑ ከኔሚንግ ኤንድ ሬሲደንስ ኤንድ ዶሚሳይል ጋር ሪሌት የሆኑ ኬዝ ፕሮብለሞችን
ሶልቭ ማድረግ እንድንችል ነው አላማው። እንግዲህ ስለ ኔም የሚያወራው ፓርት ከሲቪል ኮዳችን ከአንቀጽ 32 ይጀምራል። ከዛ በፊት ያሉት ያው ኦርደር ዘለኑ አይደለም፣ በሌላ ቪዲዮ እናያቸዋለን። የመጽሐፉ ኦርደር ያው እንደዚህ ስለሆነ ነው እንጂ ተዘሎ አይደለም ለማለት ነው። ደን አርቲክል 32 ላይ መመልከት እንደምትችሉት ምን ይላል ፕሪንሲፕሉ? ኤቭሪ ኢንዲቪዥዋል ሃዝ አ ፋሚሊ ኔም ዋን ኦር ሞር ፈርስት ኔም ኤንድ ፓትሮኒሚክ ኔም። እንግዲህ ጋር 3 የስም አይነቶችን ሊኖረው ይችላል ኤቭሪ ኢንዲቪዥዋል ብሎናል። ምን እሱም ፋሚሊ ኔም ይኖረዋል፣ ዋን ኦር ሞር ፈርስት ኔም ይኖረዋል፣ ኤንድ ኦልሶ ደግሞ ፓትሮኒሚክ ኔም ይኖረዋል። ስለዚህ ምን መረዳት አለብን? መጀመሪያ ፋሚሊ ኔም ማለት ምን ማለት ነው? ፓትሮኒሚክ ኔም ማለት ምን ማለት ነው? ኤንድ ኦልሶ ፈርስት ኔም የምንለው ምንድን ነው የሚለውን ኮንሰፕት ማየት ይኖርብናል ማለት ነው። ሶ ኔም ከራሱ ከስም ስንጀምር ኔም ሃቭ ዘ ፐርፐዝ ኦፍ አይደንቲፋይንግ ኤንድ ኢንዲቪዥዋላይዚንግ ፊዚካል ፐርሰን። ጥቅሙ ምንድን ነው ስንል ኢትስ ኦብቪየስ አንድ ፊዚካል ፐርሰንን አይደንቲፋይ ኤንድ ኢንዲቪዥዋላይዝ እንድናደርግ ይጠቅመናል። መለያ ነው ማለት ነው። ዳይ አር አመንግ ዘ አትሪቢዩት ኦፍ ፊዚካል ፐርሰናሊቲ። እንግዲህ ፊዚካል ፐርሰናሊቲ ማለት ምን ማለት ነው ብለን አይተን ነበር። ፊዚካል ፐርሰናሊቲ ማለት አንድ ፐርሰንነቱ ዲክላር ከተደረገ ፐርሰንነቱን ኮመንስ ካደረገ በኋላ የሚኖሩት ራይት ኤንድ ዲዩቲ ሊሆኑ ይችላሉ። እነሱ ፊዚካል ፐርሰናሊቲ ፐርሰን መሆኑን ተከትሎ የሚመጡ ነገሮች ብለን አይተን ነበረ። አመንግ ደስ ኔም ኢዝ አንዱ ነው ማለት ነው። እንደ ደ ኮንስቲቱሽን ኦፍ ፌዴራል ዲሞክራቲክ ኢትዮጵያን ኮንስቲቱሽናችን እንደ ራይት አስቀምጦታል። ምን ይላል? አንቀጽ 36 ንዑስ አንቀጽ 1 ቢ ላይ ማየት እንደምትችሉት ኤቭሪ ቻይልድ ሃድ ዘ ራይት ቱ ኤ ኔም ኤንድ ናሽናሊቲ ይላል። ማንኛውም ልጅ ስም የማግኘትና ዜግነት የማግኘት መብት አለው ይላል። ሶ ማንኛውም ሰው ማንኛውም ፐርሰን ሃዝ ዘ ራይት ቱ አኳየር ኤ ኔም ማለት ነው። ኔም የማግኘት መብት ይኖረዋል። ይህ በኮንስቲቱሽኑ የተደገፈ ራይት ነው ማለት ነው። The particular laws that deals with the name of physical person are from Article 32 to Article 46 ድረስ በደንብ የምናያቸው ይሆናል። and also በተጨማሪ አርቲክል 3358 አብቱ 3360 ሁለት አንቀጾች አሉ። እነዚህ ሁለት አንቀጾችም ዲል የሚያደርጉት አዲሽናሊ ስለ ኔም ነው ማለት ነው። ፕሪንሲፕል ስናይ አኮርዲንግ ቱ አርቲክል 32 ኤቭሪ ኢንዲቪዥዋል ሃዝ አ ፋሚሊ ኔም ዋን ኦር ሞር ፈርስት ኔም ኤንድ ፓትሮኒሚክ ኔም ብለናል። ኤንድ ዴይ አር ሪትን ዳት ኦርደር አድሚኒስትሬቲቭ ዶክመንቶች ስንል እንግዲህ በትምህርት ቤት ሊሆን ይችላል፣ በሌሎች ተቋሞች ላይ ስም ሙሉ ስም ስታስገቡ ኦርደሩም የሚሆነው ፋሚሊ ኔም ደን ፈርስት ኔም ደን ፓትሮኒሚክ ኔም ነው ይለናል። 32 ሰብ ቱ ማለት ነው። እንግዲህ ዴፊኔሽኖቹን ስናይ ፋሚሊ ኔም ማለት በሌላ ስም ሰርኔም ይባላል። ሰርኔም ተብሎ ይጠራል። ዲስ ኔም the hereditary name shared by the member of same family and passed from one generation to the next። እንግዲህ ወደ ውጮቹ ዓለም ላይ ስንሄድ በደንብ ተግባራዊ የሚሆን አይነት ስም ነው። ብዙ ላይ ፊልም ስታዩ እንዲሁም ኳስ ተጫዋቾችን ስታዩ ብዙዎቹ የሚጠሩት መጀመሪያ ላይ በፋሚሊ ኔማቸው ነው። ፋሚሊ ኔም ማለት ሙሉ ቤተሰቡ አሁን አንድ ቤተሰብ ውስጥ ኤክስተንትድ የሆነ ፋሚሊ ነው ፎርም የሆነው ብንል ባልና ሚስት እንዲሁም የነሱ እናት አባት፣ ልጅ፣ የልጅ ልጅ በጣም ሰፊ የሆነ ፋሚሊ ቢኖር ይህ ሁሉ ሰው የሚጠራው በአንድ ፋሚሊ ኔም ነው። አንድ ፋሚሊ ኔም ቀድሞ ይኖራቸዋል ማለት ነው። ለምሳሌ ክርስቲያኖ ሮናልዶ ስንል ትክክለኛው የእሱ ስም ማን ነው? ሮናልዶ ነው። ክርስቲያኖ ፋሚሊ ኔሙ ነው። ፎር ኤግዛምፕል ልጁንም አይታችሁ ከሆነ የሚጠራው መጀመሪያ ላይ ክርስቲያኖ ተብሎ ነው። ሶ ክርስቲያኖ የሚለው ኔም የእነሱ ፋሚሊ ኔም እንደሆነ ሌሎችንም
ፊልም ላይ እንደምታዩት ማለት ነው። ደን ፋሚሊ ኔም ማለት ላይክ ዳት ነው። ፈርስት ኔም የምንለው ግን ኢትስ አ ጊቭን ኔም አ ፐርሰናል ኔም ጊቭስ ቱ ኢንዲቪዥዋል አት በርዝ ኦር ዱሪንግ ዘ ኔሚንግ ዩዝድ ቱ አይደንቲፋይ ዛት ፐርሰን ዊዝን ዘ ፋሚሊ። ነገር ግን ፈርስት ኔም የምንለው ዊዝን ዛት ፋሚሊ ዊች ፐርሰን ኢዝ ዛት ስንል አይደንቲፋይ ሊያደርግልን የሚችል የመጀመሪያው ኔም። ለምሳሌ የኔ ስም ሱራፌል ነው፣ የእናንተም ላይክ ዳት እሱ የመጀመሪያ ስማችሁ ፈርስት ኔም እንለዋለን ማለት ነው። ፓትሮኖሚክ ኔም የምንለው ደግሞ ዳት ኔም ድራይቭድ ፍሮም ዘ ፋዘርስ ፈርስት ኔም። ፓትሮኖሚክ ኔም ማለት የአባታችን ፈርስት ኔም ነው፣ የአባታችን ፋሚሊ ኔም አይደለም። እዚህ ጋር ትኩረት ማድረግ ያስፈልጋል። ምንድን ነው የአባታችን ፈርስት ኔም እኛ እንደ ፓትሮኖሚክ ኔም ዩዝ እናደርገዋለን ማለት ነው። ይሄ ከፓተርናል ሊንጌጅ ጋር ወይም ደግሞ ዲሴንት ጋር ተያይዞ ኢንዲኬት ለማድረግ የመጣ ነው ማለት ነው። እና ማንኛውም ሰው በአባቱ ስም ይጠራል ማለት ነው። እዚህ ጋር ያው የእናት ስም የሚል ኢሹ አለ። ያው በተለምዶ እናትነት እውነት፣ አባትነት እምነት የሚባል ነገር አለ። ለአንዳንድ አሳብሽኖች አሉ። ምናልባት አባትነቱን ኢንዲኬት ለማድረግ እናቲቱስ አት በርዝ ላይ እንዳየነው ኢንዲኬት ትደረጋለች። ነገር ግን አባትየውን በኔም ኢንዲኬት ለማድረግ ነው የሚል እንትኖች አሉ። ሶ ፋሚሊ ኔም፣ ፈርስት ኔም ኤንድ ፓትሮኒክ ኔም የምንላቸው እነዚህ ናቸው። ከረንት ፕራክቲሱን ስናይ ከኢትዮጵያ ጋር እንግዲህ ዲስ አሁን ያየነው ዋት ሲቪል ኮድ ሳይድ ነው። ነገር ግን ፋሚሊ ኔም ኢንዲኬት ሜምበር ኦፍ ደ ኮመን ሜል ላይን ዲሴንት ነው ዜርባር ሪዲዩሲንግ ዘ አይዴንቲቲ ኦፍ ኔም። እንግዲህ ጥቅሙ ምንድን ነው ስንል ፋሚሊ ኔም መኖሩ በጣም ብዙ ተመሳሳይ ስሞች በሚኖሩበት ሰዓት ላይ አይዴንቲቲውን በቀላሉ አይደንቲፋይ እንድናደርግ ያደርገናል ያን ሰው ዊዝን ደ ፋሚሊ። ምክንያቱም ፋሚሊ ኔም ተመሳይ ሊኖር አይችልም። ሶ አይደንቲፋይ ለማድረግ የሚጠቅም ነው ማለት ነው። however family names haven't yet been introduced decade after promulgation of civil code. The provision of civil code on the family name haven't been able to alert Ethiopian tradition using the first name followed by father's first name or patronymic የምንለው a practice that apparently susceptible to identify of names particularly in view of current trend population growth። እንግዲህ ኢትዮጵያ ላይ አጠቃቀሙ ስናይ ፋሚሊ ኔም አንጠቀምም። በጣም አናሳ በጣት የሚቆጠሩ ሰዎች ናቸው ፋሚሊ ኔም የሚጠቀሙት ማለት ነው። ፕራክቲሳችን ምንድን ነው? ፈርስት ኔም ፎሎውድ ባይ ፋዘር ኔም፣ ፋዘር ፈርስት ኔም ማለት ነው። እንደዛ ነው የምንጠቀመው። the attempts of civil court to introduce family name in Ethiopian context seems to have failed to take Ethiopian reality into account። እንግዲህ ሪያሊቲውን ኮንሲደር አድርጎ የመጣ አይደለም and also failed አድርጓል ብለን መናገር እንችላለን ማለት ነው። the entire foreign element has been transmitted without regarding it። ይሄ እንግዲህ ምንድነው ጁሪስፕሩደንስ ላይ ያለ ምንድነው የሌሎች ሀገሮችን ህግ ምናደርጋለን ትራንስፕሌት እናደርጋለን እናመጣለን። ያው ሲቪል ኮዱ ከፈረንሳይ የመጣ እንደመሆኑ ምንም እንኳን ከፈረንሳይ ቢመጣም የኢትዮጵያን ሮያሊቲ ኮንሲደር ያላደረገ ነው ተብሎ ይታቻል እዚህ ጋር ማለት ነው። ምክንያቱም ቶታሊ እኛ ከምንጠቀመው ኔሚንግ ሲስተም የተለየ ስለሆነ ማለት ነው። ደን ስለ ፋሚሊ ኔም የሚያወራልን አርቲክል አለ። አርቲክል 33 አሳምፕሽን ኦፍ ኔምስ ይላል። አሳምፕሽን ኦፍ ኔምስ ስንል ኔም እዚህ ጋር ሪፈር የሚያደርገው በሲቪል ኮዱ ላይ ኔም ብቻ ከሆነ ኢትስ ሪፈርስ ቱ ፋሚሊ ኔም፣ ፈርስት ኔም አይደለም ኤንድ ኦልሶ ፓትሮኒሚክ ኔምም አይደለም። ኔም ካለ ኢትስ አ ፋሚሊ ኔም ነው። the person born after the promulgation of civil code of 1916 takes the father's name, father's family። እንግዲህ ምንድን ነው የሚለው ይሄ ኮድ ወደ ተግባር ከመጣ በኋላ የሚወለዱ ሰዎች የአባታቸውን ፋሚሊ ኔም አሴ ኔም አሴ ፋሚሊ ኔም
ዩዝ ያደርጋሉ ማለት ነው። ኢፍ ዘ ፋዘርስ ዳዝ ኖት ሃቭ ፋሚሊ ኔም ዘ ቻይልድ ሻል ቴክ ሂዝ ፋዘርስ ፈርስት ኔም ኦር ፓትሮኖሚክ አስ ሂዝ ፋሚሊ ኔም ይወስዳል ማለት ነው። ነገር ግን አባትየው ፋሚሊ ኔም ከሌለው ልጁ የአባቱን ፈርስት ኔም አስ ፋሚሊ ኔም ዩዝ ያደርጋል ቴክ ያደርጋል ማለት ነው። ይህ እንዲል የሚያደርጉት አርቲክል 33 ሰብ 1 and also 36 and also 3359 ሰብ 2 ላይ ተቀምጦልናል ማለት ነው። እንግዲህ አርቲክል 33 ላይ ምን ይላል? አርቲክሉ the child shall have the name of his father ይላል። ይህ ማለት the name of his father ሲል አንድ ልጅ የአባቱ ፋሚሊ ኔም ይኖረዋል እንደማለት ነው እንጂ የአባቱ ስም ይኖረዋል ማለት አይደለም ማለት ነው። and where the child or whose fathers is unknown or disowned child shall have the family name of his mother. And the same rule applies where the paternity of the child is declared judicially declared. ምንድነው? የልጁ አባት ያልታወቀ ከሆነ ወይም ደግሞ ልጁ አባትየው ዲስኦን ካደረገው ልጅነቱን ካልተቀበለ እና አባትነቱን ከካደ የልጁ ፋሚሊ ኔም comes from his mother ማለት ነው። የእናቱን ፋሚሊ ኔም ዩዝ ያደርጋል ማለት ነው ልጁ። and the same rule shall apply if the paternity of the child is judicially declared. እንግዲህ አባትነት የሚገኙባቸው መንገዶች አሉ። ከነሱ መካከል አንዱ ጁዲሻሊ ዲክላሬሽን ነው። በፋሚሊ ህጋችሁ ላይ በደንብ የምናየው ይሆናል። በዚህ ሴሚስተር የምትወስዱት አይመስለኝም። እዛ ላይ ስለ አባትነት ማግኛ መንገዶች ያስቀምጣል እና ከነሱ መካከል አባትነቱ የተገኘው ጁዲሻሊ ዲክላር ተደርጎ ከሆነ the same right አፕላይ ያደርጋል። የእናቱን ፋሚሊ ኔም መጠቀም ይችላል ማለት ነው ልጁ። the manner as to how person's name is determined is stipulated article 3358 to 3360 according which patronymic the first name of father or patronymic name takes as a family name ብለናል። ቅድም እንዳየ ነው ማለት ነው። 3358 እና 3360 ላይ በደንብ ልታዩት ይገባል ማለት ነው። የሚያወራው ስለ ኔም ነው። ኤንድ ኦልሶ ይህ ኮድ ወደ ተግባር ከመምጣቱ በፊት እና ወደ ተግባር ከመጣ በኋላ እንዴት ገቨርን ይደረጋል የሚለውን የሚያሳይ ነው። ደን ፋሚሊ ኔም ኦፍ ማሪድ ውመን፣ ከዛ ስለ አገባች ሴት ስም ፋሚሊ ስም የፋሚሊ ኔም እንዴት ነው የሚለውን አርቲክል 40 ላይ ያስቀምጥልናል ማለት። አርቲክል 40 እንደሚለው የማሪድ ውመን ሻል ሪቴን ሄር ፐርሰናል ፋሚሊ። እንግዲህ ያገባች ሴት የራሷ ፋሚሊ ያው ስትወለድ በአባቷ ወይም በእናቷ በኩል ፋሚሊም ስለሚኖራት እሱን ሪቴን ማድረግ ትችላለች። ወይም ደግሞ ሺ ሜይ while her marriage last be designated or designated herself by the name of her husband። እንግዲህ ካገባች በኋላም ቢሆን ጋብቻው ጸንቶ እስከቆየ ድረስ በባሏ ፋሚሊ ኔም ወይም ደግሞ በራሷ ፋሚሊ ኔም የመጣራት መብት አላት። ኦፕሽን አላት ማለት ነው። ከሁለቱ አንዱን ቹዝ አድርጋ መጠራት ትችላለች። ኤንድ ኦልሶ such faculty shall continue in her favor or as well as to her prejudice after the marriage unless this has been dissolved by divorce or woman has remarried another man ማለት ነው። ነገር ግን ምን ጋብቻው በፍቺ ጋብቻ ሊፈርስ የሚችልባቸው መንገዶች አሉ። ጋብቻው አንደኛ በፍቺ ወይም ደግሞ ሌላ ሰው አግብታ እስከ አልፈረሰ ድረስ ጋብቻው በእነዚህ ሁለት ነገሮች እስከ አልፈረሰ ድረስ የባሏን የፋሚሊ ኔም መጠቀም ትችላለች። አፍተር ዲዞሉሽን ኦፍ
ማይሌጅ በኋላ ማለት ነው ራሱ እና ስለ ሜሪድ ውሜን ይህንን ይላል። ታች ላይ በደንብ እናየዋለን። ቹዝ ኦፍ ፈርስት ኔም እንግዲህ ደን ስለ ኔም አየን፣ ስለ ፋሚሊ ኔም አየን። ግን ፈርስት ኔም ያልነው ለምሳሌ የኔ ሱራፊል ኤንድ ደግሞ የእናንተን ፈርስት ኔም ቹዝ የሚደረገው እንዴት ነው የሚለውን ስናይ አርቲክል 34 ኤንድ 35 ስለነዚህ ነገሮች ገበር ያደርጋል ሲቪል ኮዳችን ማለት ነው። አርቲክል 34 ላይ ፕሪንሲፕል አስቀምጠዋል። አርቲክል 35 ላይ እንደ ኤክሰፕሽን ወይም ደግሞ ሪፕሬዘንቴሽን እንደሚቻል ያሳያል። እንደ ፕሪንሲፕል ስናይ ፈርስት ኔም ኢዝ ቹዝን ባይ ደ ፋዘር ኦር ኢን ሂስ ዲፎልት ባይ ደ ፋሚሊ ኦፍ ደ ፋዘር። እንግዲህ የመጀመሪያ ስም የመምረጥ መብት የተሰጠው አባት እንዲሁም አባት ራሱ ከሌለ የአባት ቤተሰብ ነው ማለት ነው። የአባት ቤተሰብ ኢስ ክሊርሊ ሪፍሌክት ትራዲሽናሊ ሜል ሱፕሪማሲ ኢን ዋን አብዙርድ ማኒፌስቴሽን። እንግዲህ እዚህ ጋር ያው ትንሽ የሜል ሱፕሪማሲን የሚያሳይ አንቀጽ ነው ተብሎ ይተቻል። the mother of the child has been put on the third rank in choosing the name of the child, ranking after father and the family of father, while she deserved an equal status in this regard ይላል ማለት ነው። እንግዲህ ምንድነው በ34 ሰብ ስሪ ላይ እንደተቀመጠው እናቲቱ ስም የማውጣት መብት የተሰጣት ፈርስት ኔሙን በሶስተኛ ደረጃ ነው እና ትንሽ ይሄ የሜል ሱፕሪማሲ ማኒፌስት ያደርጋል። እንደዚህ መሆን የለበትም፣ ፕሪንሲፕል ኦፍ ኢኳሊቲ አፕላይ መሆን አለበት ይላል። ከረንትሊ ፕራክቲስ ላይ ይሄ አይሰራም። ያው ሲቪል ኮዱ ላይ ስለተጻፈ ማወቅ ስለሚኖርብን ነው እንጂ ፕሪንሲፕል ኦፍ ኢኳሊቲ ስለሚኖር አንቀጽ 25 ላይ ኮንስቲቱሽናችን አንቀጽ 25 ላይ እሱ ስለሚኖር ስላለ ይሰራል ማለት አይደለም። ነገር ግን በፊት ሲቪል ኮዱ ላይ ይሄ ሜል ሱፕሪማሲን ያሳያል ይለናል። አዲሽናል ፈርስት ኔም ግን አዲሽናል እንግዲህ ዋን ኦር ሞር ፈርስት ኔም ሊኖረው ይችላል ብለናል። አዲሽናል ፈርስት ኔም ግን መምረጥ ትችላለች እንደ መጀመሪያ ደረጃ ሆና ማለት ነው አዲሽናል። ነገር ግን የመጀመሪያውን መጠሪያውን ፈርስት ኔም አባት ያወጣል። አባት ከሌለ አባት ቤተሰቦች፣ እናት በሶስተኛ ደረጃ፣ እናት ከሌለች እናት ቤተሰቦች ይለናል አንቀጽ 34። 34 ላይ ስለ ሪፕሬዘንቴሽን ስናይ እንግዲህ እነዚህ ሰዎች ከሌሉ እንዴት ነው እናት አባት ከሌለ የእናት ቤተሰቦች ስንል ወይም ደግሞ አባት ከሌለ የአባት ቤተሰቦች ስንል በምን መልኩ ነው የሚወጣው? ለምሳሌ ተመሳሳይ ደረጃ ላይ ቢሆንስ ወይም ደግሞ ባይኖርስ የሚለውን ነገር 35 ሰብ አርቲክል 1 ላይ አለ ማለት ነው። እሱ ጋር ምን ይለናል? the nearest ascendant and in his default the nearest relative in the collateral line is competent to represent the family for the purpose of naming ማለት ነው። እንግዲህ አርቲክል 34 ስም ለማውጣት መጀመሪያ ላይ the nearest ascendant አሴንዳንት የሚባለው እንግዲህ ይሄ ወላጅ ማለት ነው። ወደ ላይ የሚቆጠሩ ወላጆች አሴንዳንት ይባላሉ እና አያትን ያው እናት አባት አርቲክል 34 ላይ ኢንክሉድ ስለተደረጉ እነሱ ከሌሉ ስለሆነ አያት ቅድመ አያት የሚባሉትን የሚያካትትልን ነው ማለት ነው። እና ከነሱ ውስጥ ኒረስት የሆነው ቅርብ የሆነው ለእሱ ያወጣለታል ማለት ነው። ለምሳሌ አያት እና ቅድመ አያት ቢኖሩ ለልጁ ፈርስት ኔም የማውጣት ራይት የሚኖራት አያት ነው ማለት ነው። ቅድመ አያት አይደለም፣ አያት ነው። ኒረስት የሆነው አያቱ ስለሆነ ማለት ነው። እነዚህ ከሌሉስ አያት ቅድመ አያት የሚባሉ አሴንዳንቶች ከሌሉስ በእነሱ ቦታ ሪሌቲቭ ኮላተራል ላይን ይሄ ኮላተራሊ ወደ ጎን የሚቆጠር ማለት ነው እና እነሱ ስሙን ያወጣሉ። ይሄ የአክስት ልጅ ሊሆን ይችላል፣ የአጎት ልጅ ሊሆን ይችላል፣ ወንድም እህት እንደነዚህ አይነት ኮላተራል ላይን ይባላሉ እነዚህ እና እነሱ ኒረስት የሆነው አደሴም ያወጣል ማለት ነው። ነገር ግን ኢኳል ዲግሪ ላይ ቢሆንስ ለምሳሌ ሁለት አያቶች ቢኖሩስ እና ተመሳሳይ
ኒረስት ደረጃ ላይ ነው ያሉት። እንዴት ነው የሚሆነው ስንል ይቅርታ፣ እንዴት ነው የሚሆነው ስንል በኢልደስት አሴንዳንት ወይም ደግሞ ኢልደስት ኮላተራል ቅድሚያ ይሰጠዋል ማለት ነው። ለምሳሌ የ60 ዓመት አያት ቢኖረው እና እንድ ደግሞ የ70 ዓመት አያት በተመሳሳይ ታይም ቢኖረው ደሴም ሌቭል ላይ ናቸው፣ ኒረስት ናቸው፣ አሴንዳንት ናቸው። ሶ የ70 ዓመቱ አያት ቅድሚያ ይሰጠዋል ማለት ነው። ኒረስት ሪሌቲቭ ኤንድ ኒረስት አሴንዳንት ሻል ጊቭ ፕራዮሪቲይዝ ፎር ኔሚንግ ፐርፐዝ ማለት ነው። ደን ፎርቢድን ኔም የሚላለን ኤንድ ፓትሮኖሚክ። ፈርስት ፓትሮኖሚክ ኔምን ብናይ የተሻለ ነው የሚሆነው። ታች ላይ ፓትሮኖሚክ ኔም ማለት ዲስከስ እንዳደረግነው ዩዥዋል ፈርስት ኔም ኦፍ ዘ ፋዘር ኢዝ ፐርሰንስ ወይም ደግሞ ፓትሮኖሚክ ኔም ነው ማለት ነው። ዩዥዋሊ ፈርስት ኔም ኦፍ ዘ ፋዘርስ ነው። First name and the family name will be used without patronymic, where the father's is unknown or where the patronymic and family name are identical. እንግዲህ አንቀጽ 36 ንዑስ አንቀጽ 3 ላይ በግልጽ እንደተቀመጠው ፓትሮኒሚክ ኔሙ ኦሚት ሊደረግ ይችላል። ሻል ቢ ኦሚት ኢን ኦፊሻል አክት ኢፍ ኢት ኢዝ ኮንፊውዝ ዊዝ ዘ ኔም። ኔም ስንል እንግዲህ ምን ብያቸዋለሁ? ስለ ኔም የሚያወራ ከሆነ ፋሚሊ ኔም ነው የሚያወራው ማለት ነው። ፓትሮኖሚክ ኔሙ ኦሚት ሊደረግ ይችላል። መቼ? ከፋሚሊ ኔሙ ጋራ በሴም የሚሆን ከሆነ ኮንፊውዝ የሚያደርግ ከሆነ ፓትሮኒሚክ ኔሙ ኦሚት ይደረግና ፋሚሊ ኔሙ ይኖራል ማለት ነው። ፋሚሊ ኔሙ ይኖራል። አንድ ተባርቲክልቱ ምን ይላል? the person shall have no patronymic where his father is unknown። ያን ያክል እንትንም አለ። አባቱ የማይታወቅ ከሆነ ፓትሮኒሚክ ኔም ላይኖረው ይችላል ማለት ነው። ላይኖረው ይችላል ይላል። ዲክላሬሽንስ ኦፍ ሲቪል ስታተስ አርቲክል 37 ላይ የሚያወራን ስለ መመዝገብ ነው። ለልጁ the person who is bound to declare the birth of the child የልጁን መወለድ ማስመዝገብ የሚጠበቅበት ሰው ልጁ ከተወለደበት ቀን አንስቶ በሚቆጠር 90 ቀን ውስጥ የልጁን ፈርስት ኔም ኤንድ ፓትሮኒሚክ ኔም ለኦፊሰር ኦፍ ሲቪል ስታተስ ማቅረብ አለበት፣ ኢንፎርም ማድረግ አለበት ነው የሚለን። እዚህ ጋር አላካተትኩትም። አርቲክል 37 ላይ ማየት ትችላላችሁ። ደን ፎርቢድን ኔም አርቲክል 38 ላይ ስለተከለከሉ ስሞች ያወራናል። the person who have the first name of fathers, mothers, brothers, sisters እንግዲህ አንድ ሰው cannot have ነው የሚለው የአባቱ ወይም የእናቱ ወይም የወንድሙ ወይም የእህቱ ከነዚህ መካከል በህይወት ያሉት የነዚህ ስም ማውጣት ወይም ደግሞ መያዝ አይችልም ማለት ነው። ተመሳሳይ ሊሆን ይችላል። ይሄ ይከለከላል። በግልጽ ምን ይላል? the child may not receive purely and simply the first name of his father or of his mother, that of one of his brother or sisters who are alive በህይወት ያሉ እህት ወንድሞቹን ስምም መያዝ አይችልም ይለናል። አይችልም፣ እየተከለከለ ነው ማለት ነው። ነገር ግን ይሄ ኬዝ ሀፕን የሚያደርግ ከሆነ ኢን ሰች ኬዝ he shall or she shall have another first name which distinguished from the ማለት ነው። ግን ይሄ ሀፕን ካደረገ ከነሱ የሚለየው ሌላ ፈርስት ኔም ሊያወጣ ግድ ይለዋል ይለናል። ስለ እንደዚህ ያወራናል ማለት ነው። ደን ስለዚህ እነዚህ ፎርቢድን ኔሞች ማወቅ ይኖርባቸዋል ማለት ነው። ቀጣዩ አርቲክል የሚሆነው አርቲክል 39 ስለ አናውንፍሌሽን ያወራናል። አናውንፍሌሽን ኦኬ፣ እዚህ ጋር አልተካተተም። አንቀጹ ላይ በግልጽ ማየት እንደምትችሉት አስገባላችኋለሁ። እዚህ ጋር አናውንፍሌሽን a child whose father and mothers are not known shall have the name
and the two first name which are given to him by the officer of civil status in his record of birth ማለት ነው። እንግዲህ እንግሊዘኛው ላይ እናቱ እና አባቱ ያልታወቀ ልጅ ፈርስት ኔም ኤንድ ኦልሶ ኔም ይኖረዋል ይለናል። ፋሚሊ ኔም እና ኔም ስንል ፋሚሊ ኔም ነው ብለናል። ኔም ፋሚሊ ኔም ኤንድ ኦልሶ ደግሞ እነዚህ ሁለት ፈርስት ኔሞች በኦፊሰር ኦፍ ሲቪል ስታተስ ይሰጠዋል። በመዝገብ ሹሙ አስተዳዳሪ ማለት ነው። እነዚህ ስሞች ይወጡለታል። and subarticle to the name and the first name shall be chosen from among the name and first name the common and in the region እንግዲህ ስሙ ሲወጣ ያው እናት አባቱ የሉም ብሎ ዝም ብሎ ስም አይወጣም። አኮርዲንግ ቱ ደ ሪጅን ልጁ ተወልዷል ተብሎ በሚታሰብበት ሪጅን አካባቢ መሰረት ኮመን የሆነ የሚታወቅ አንደርስታንድ የሚደረግ አይነት ስም ይሰጠዋል ማለት ነው። ይህ ሲል የተለየ ነገር አይደለም። ለምሳሌ አማራ ክልል ጎጃም አካባቢ አንድ ልጅ ቢገኝ ኤንድ ፊሊሽኑ አናውን ቢሆን ፋሚሊ ኔም ኤንድ ኔም ፋሚሊ ኔም ኤንድ ፈርስት ኔም ሲወጣለት ፎር ኤግዛምፕል በምንም እንትን ጫላ ሊባል አይችልም ለምሳሌ ላይክ ዳት። ምክንያቱም ስም ነው ችግር የለውም። ነገር ግን ኮንሲደር ያላደረገ ነው አካባቢ እንደዚህ አይነት ስም እዛ ጋር አንደርስታንድ ላይደረግ ይችላል ከባህሉ ከእንትኑ አንጻር ማለት ነው። ላይክ ዳት አሁን እንደዚህ በተመሳሳይ ኦሮሚያ አካባቢ ሄደን የሆነ ልጅ ቢገኝ እንደዚህ ደመላሽ ምናምን አይነት ስም ላይ ያወጣለት ይችላል አንደርስታንድ እንዳያደርጉት እንደዚህ አይነት። ዋናው ሀሳቡ ምንድን ነው? ከኮመን የሆነ ሪጅን ኮመን የሆነ ስም ይወጣለታል ማለት ነው። ይህን ተመልክቶ ምናልባት እንኳን ስህተት ራሱ ቢኖር አርቲክል ንዑስ አንቀጽ ሰብስሪ ላይ በግልጽ ራይት አስቀምጦለታል ለልጁ ኤኒ ፐርሰን ሁ ሾውስ ዳት ሂ ሃዝ ማቴሪያል ኦር ሞራል ኢንተረስት ሜይ አፕላይ ቱ ደ ኮርት ቢፎር the child has reached the age of 5 years to modify such name and first name። እንግዲህ ይህንን ኔም እና ፈርስት ኔም ሞዲፋይ ማድረግ የሚያስፈልግ ከሆነ ልጁ 5 ዓመት ከመሙላቱ በፊት ማንኛውም ሰው ለኮርት አፕላይ አድርጎ ስሙ ቼንጅ እንዲደረግለት ማድረግ ይችላል የሚል ራይት ይሰጠናል። ደን አርቲክል 40 ቅድም እንዳየነው ስለ አገባች ሴት ስም ነው የሚያወራልን። ኦፕሽን እንዳላት አይተናል። በቀጥታ አርቲክል 41 ላይ ኔም ኤንድ ፈርስት ኔም ኦፍ አዳፕትድ ቻይልድ አዳፕትድ ቻይልድ የተደረገ ልጅ ስም እንዴት ነው የሚለውን እናያለን። ሰብ አርቲክል 1 ላይ the adopted child shall have take the name of the adopter ምንድነው? ተመሳኝ ነው። አንድ ልጅ የአባቱ ፋሚሊ ኔም ይኖረዋል ካልን አዳፕትድ የተደረገው ቻይልድም የአዳፕተሩ ፋሚሊ ኔም ለልጁም አሴ ፋሚሊ ኔም ያገለግላል ማለት ነው። ሰብ አርቲክል 2 ላይ ምን ይለናል? he may by the virtue of the contract of adoption receive the new first names and receive as a patronymic ኔም the usual first name of the adopter። ይሄ ግን ዲፔንድ የሚያደርገው በአዳፕሽን ኮንትራቱ ነው ማለት ነው። አዳፕሽን ኮንትራቱ እንግዲህ አዳፕሽን ፎርምድ የሚደረገው በኮንትራት ነው። በልጁ ቤተሰቦች እና በአዳፕተሩ በሚደረግ ኮንትራት ነው ልጁ አዳፕት የሚደረገው። ኤንድ ይሄ የአዳፕሽን ኮንትራት የሚፈቅድለት ከሆነ ለልጁ ሌላ ፈርስት ኔም ኤንድ ኦልሶ ደግሞ የእሱን ስም አሴ ፓትሮኒሚክ ኔም እንዲጠቀም ሊያደርግ ይችላል ይላል። ይሄ by the virtue of the contract of adoption የሚያገኘው ነው ማለት ነው። በኮንትራት ኦፍ አዳፕሽን ነው። ደን ቀጣዩ አርቲክል የሚያወራን ስለ ቼንጅስ ኦፍ ፋሚሊ ኔም ነው። እንግዲህ ወይም ደግሞ ቼንጅ ኦፍ ኔም
ኔሞች እንዴት ነው የሚቀየሩት? ስም አሁን ስለ ስም አየን። ፎርቢድን ኔሞች እንዴት ናቸው? ስም እንዴት ይመረጣል? ያገባች ሴት ፋሚሊ ኔም እንዴት ይሆናል? እናት አባት የሌለው ልጅ ስምስ እንዴት ነው የሚሆነው? የሚሉትን ኮንሰፕቶች አየን። ደን ስሙን ግን ቼንጅ ማድረግ ቢያስፈልግስ? አይደር ፋሚሊ ኔም ኦር ደ ፈርስት ኔም ፋሚሊ ኔም ኦር ደ ፈርስት ኔም ቼንጅ ማድረግ ካስፈለገ እንዴት ነው የሚሆነው የሚለውን ስናይ change of the family name may be authorized by the court where it's applied for the good cases. If such changes is prejudicially to not prejudicially to third persons. ፋሚሊ ኔሙን ለመቀየር ከኮርት ፍቃድ ያስፈልጋል ይላል አንቀጽ 42 አርቲክል 1 ጉድ ኮዝ ይላል። ጉድ ኮዝ ስንል ምን ማለታችን ነው? ለምሳሌ ጉድ ኮዝ የሚለው አርቲክሉ ላይ ዲፋይን አልተደረገም። ኢትስ ዲፔንድ ነው ማለት ነው። እንግዲህ ለኮርት የተሰጠ ነው ይህንን ዲፋይን ለማድረግ። ለምሳሌ ፋሚሊ ኔሙን መቀየር የፈለጋችሁት አምኖ ብሎንግ ዲስ ፋሚሊ አባት አለኝ ትሩ የሆነ ሌላ ፋሚሊ ቢኖራችሁ እሱ ፋሚሊ ብታገኙ ኢት ሜይ ቢ ጉድ ኬዝ ኢትስ ዲፔንድ የሆነ ነው ማለት ነው። ኤንድ ለምሳሌ በሃይማኖት ብትለያዩ ኢት ቢ ጉድ ኮዝ ኦር ኖት የሚለውን ልትወያዩበት ትችላላችሁ። ነገር ግን ጉድ ኮዝ አስፈላጊ ነው ፋሚሊ ኔም ቼንጅ ለማድረግ ማለት ነው። ጉድ ኮዝ አስፈላጊ ነው። እንደውም ሰው ኮርቱም አውቶራይዝ ሊያደርግ ያስፈልጋል ማለት ነው። ኢን ዲሳይዲንግ ደ አፕሊኬሽን ደ ኮርት ሻል ኢንሹር ደ ኢንተረስት ኦፍ ተርድ ፓርቲ አፌክት አልሆነም የሚለውን ያይልናል። ምክንያቱም ተርድ ፓርቲን አፌክት ሊያደርግ አይገባም ስም ስትቀይሩ ማለት ነው። ነገር ግን ቼንጂንግ ፈርስት ኔም ካን ቢ አውቶራይዝድ ባይ ዘ ኮርት አፖን ዘ አፕሊኬሽን አርቲክል 43 ላይ እንደሚያስቀምጠው the cancellation of one or more first names or additional first name for the persons may be authorized by the court on the application of such person. ፈርስት ኔም ለመቀየር ኮርት አውቶራይዜሽን አያስፈልግም። ጀስት አፕሊኬሽን ነው የሚያስፈልገው ማለት ነው። ምንድነው ኮርት ያው አውቶራይዜሽኑ ይኖራል፣ ጉድ ኮዝ አያስፈልግም ለማለት ነው። ማንኛውም ሰው ፍርድ ቤት ሂዶ ፈርስት ኔሙን መቀየር ይችላል፣ አንዱን ማጥፋት ይችላል። ላይክ እንደዚህ አይነት አክሽኖችን ፐርፎርም ማድረግ ይችላል። ሶ ቼንጂንግ ፈርስት ኔም ላይ ጉድ ኮዝ ኢዝ ኖት ደ ቤዚክ ሪኳየርመንት ማለት ነው። ደ ኮንዲሽን ኦፍ ጉድ ኮዝ ኦር አናዘር ሪስትሪክሽን ሃዝ ኖት ቢን አታችድ ቱ ደ ፈርስት ኔም። ሶ ስለ ኔም ይሄንን ካየን እነዚህ ነገሮች ካየን መጨረሻ ላይ የምናያቸው ስለ አቢዩዝ ኦፍ ኔም ኤንድ ዩዘራፕሽንስ ኦፍ ኔም ነው ማለት ነው። እንግዲህ አቢዩዝ ኦፍ ኔም ማለት ነው ማለት ነው፣ ዩዘራፕሽን ኦፍ ኔም ማለት ነው ማለት ነው የሚለውን እናያለን ማለት ነው። ከነዚህ በፊት አርቲክል 44 ላይ አንድ ነገር አለ። ምን ይላል? ደ አግሪመንት ሪሌቲንግ ቱ ኔም። እንግዲህ አግሪመንት እንግዲህ ኮንትራክት ስለ ውል የውል ህግ ከላው ፐርሰን ከዚህ ኮርስ በኋላ ኮንትራት እናያለን። ደን ኮንትራት ስትገቡ ኤኒ አግሪመንት ሪሌቲንግ ቱ ደ ኔም ሻል ቢ ኖ ኢፌክት አንደር ዘ ሲቪል ሎው ኦር አወር ኮንትሪ ማለት ነው። በእኛ ሀገር ኤኒ አግሪመንቶች ኤኒ ኮንትራቶች ሪሌቲንግ ቱ ኔም ስምን ለመቀየር ሊሆን ይችላል፣ እንዳለመጠቀም ሊሆን ይችላል፣ ይህን ስም አልጠቀምበትም ለማለት ሊሆን ይችላል። ላይክ ዳት እንደዚህ አይነት ኮንትራቶች ግዴታን አያጭሩም፣ አይሰጡም ማለት ግዴታን አያመነጩም በህግ ፊት ይለናል ማለት ነው። ሶ ይህንን ማወቅ ይኖርባቸዋል። ነገር ግን ይህ ስንል ይለናል ንዑስ አንቀጽ 2 ምን ይለናል? nothing in this article shall affect the rule relating to trade name። ነገር ግን የንግድ ስሞችን ላይ ባለው ላይ ተፈጻሚነት አይኖረውም። የንግድ ስሞች ላይ የንግድ ስሞችን በመጠቀም በንግድ ስሞች ላይ ተፈጻሚ የሚሆን አግሪመንቶች ግን ተፈጻሚ ናቸው በህጉ ፊት፣ ግዴታ ይመነጭባቸዋል ማለት ነው። በህግ ፊት ይጸናሉ እንደማለት ነው።
ዘን ወደዚህኛው መመለስ እንችላለን። አቢዩዝ ኦፍ ኔም የሚለው ምንድን ነው እናያለን። then abuse of name, the fulfillment of the cumulative elements embodied under article 45 constitute abuse of name thus elements are ብሎ ይዘረዝርናል። እንግዲህ abuse of name ስንል ኢናማሪክ ምን ይለዋል? የራስን ስም በመጠቀም አቢዩዝ ማድረግ የራስን ስም ሁለት እንትን ናቸው። አቢዩዝ ኦፍ ኔም ኤንድ ዩዘራፕሽን ኦፍ ኔም። አቢዩዝ ስንል በዩዝ ኦፍ ዴር ኦውን ኔም ወይም ዩዝ ኦፍ ኦውን ኔም በራስ ስም የሌሎችን ኢንተረስት አፌክት የሚያደርጉ ድርጊቶችን ማድረግ ማለት ነው። ይሄ አቢዩዚቭ ኔም ይባላል። ዩዘራፕሽን ኔም ማለት ደግሞ የሌላ ሰው ስምን በመጠቀም እዛ ሰው ላይ ማቴሪያል ሊሆን ይችላል፣ ሞራል ሊሆን ይችላል፣ ዳሜጆች፣ ኪሳራዎች እንዲደርሱበት ማድረግ እንግዲህ እነዚህን ገቨርን የሚያደርግ ነው አቢዩዝ ኦፍ ኔም ኤንድ ዩዘራፕሽን ኦፍ ኔም የምንለው ማለት ነው። አቢዩዝ ኦፍ ኔም ስንል እነዚህ በቡሌት የተቀመጡት ኮንዲሽኖች ፉልፊል መሆን አለባቸው። መጀመሪያ ላይ ዩዚንግ ኦፍ ዋንስ ኦን ኔም የራስ ስም መጠቀም፣ ደን ኢን ኤክሰርሳይዚንግ ኦኩፔሽናል ኦር ፕሮፌሽናል አክቲቪቲ ላይ ኤክሰርሳይዝ የተደረገ ዊዝን ዘ ኦብጀክት ኦር ኢፌክት ኮዚንግ ፕሪጁዳይስ ባይ ሃርምፉል ኮንፊውዥን በጣም ሃርምፉል ኮንፊውዥንን በመፍጠር ተመሳሳይ ስም ስላለው ያንን አድቫንቴጅ በመጠቀም ሃርምፉል የሆነ ኮንፊውዥን ፈጥሮ እዛኛው ሰው ላይ ጉዳት ያደረሰ and to credit or reputation ሊሆን ይችላል and of the third person። ይህም ባጭሩ ለማየት ፎር ኤግዛምፕል አንድ ቴዎድሮስ ካሳሁን የሚባል ታዋቂው ቴዲ አፍሮ ሳይሆን ቴዎድሮስ ካሳሁን የሚባል ሰው ቢኖር እና አጋጣሚውን ተጠቅሞ ከቴዲ አፍሮ ጋር ተመሳሳይ ስም መኖሩን ተጠቅሞ ኮንሰርት ቢያዘጋጅ እና ኮንፊውዥን ፈጥሮ ብዙ ኢኮኖሚካሊ ዳሜጅ ቢያደርስበት ዋናው ኮንሰርት ላይ ቴዲ አፍሮ ያዘጋጀው ኮንሰርት ላይ እንደዚህ አይነት ዳሜጅ ቢያደርስበት እንደዚህ አይነት ነገሮች ነው አቢዩዝ ኦፍ ኔም የምንላቸው ማለት ነው። አቢዩዝ ኦፍ ኔም የምንላቸው እንደዚህ አይነት ነገሮች ናቸው። በዚህ ሰዓት ምንድን ነው ህጉ ያስቀመጠው ስንል in this case the provision relating to unfair competition and to defamation shall apply in appropriate cases ማለት ነው። እንደ ኬዞቹ unfair competition and defamations የስም ማጥፋት በኤክስትራ ኮንትራክቹዋል ኮርስ ላይ የምታያቸው ይሆናል። እዛ ላይ በተቀመጠው መልኩ አፕላይ ይሆንባቸዋል ማለት ነው። ዳሜጅ ይሰጡታል፣ ተጎጂው ካሳ ይቀበላል የሚል አይነት ሀሳብ ያለው አርቲክል ነው። ዩዘራፕሽን ላይም ደሴም አይዲያ ይዞ ነገር ግን ሁስኦቨር ምን ይላል? ሁስኦቨር ቢርስ ዘ ኔም ሜይ ሪዚስት ዩዘራፕሽን ሰች ኔም ባይ ሰርድ ፐርሰን ዌንኤቨር ሰች ዩዘራፕሽን ኬዝስ ላይክሊ ማቴሪያል ኦር ሞራል ዳሜጅ ሲያደርስበት የሌላ ሰውን ስም በመጠቀም እዛ ሰው ላይ ማቴሪያል ወይም ደግሞ ሞራል ዳሜጅ ካደረስንበት እንደ ስም ተጠያቂ ነን ማለት ነው። እንደርሱ አጠያየቁን ስለ ፋሚሊዎቹ አርቲክል ሰብቶ ኤንድ ሰብስሪ የሚያው ይሆናል። እነሱን እዩዋቸው። የዛሬው ቪዲዮዎችን ይህንን ይመስላል። ከታች ጥያቄ አስቀምጬላችኋለሁ። ቴሌግራም ቻናሌ ላይ እሱን የማስቀምጥላችሁ ስለሚሆን ጥያቄውን ስሩት። ዛሬ ስለ አየናቸው ኮንሰፕቶች ጠቅለል አድርጎ አንደርስታንድ እንድናደርግ የሚረዳን አይነት ጥያቄ ስለሆነ ጥያቄውን መስራት እንዳትረሱ። ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። የቻናሉ ሊንክ ዲስክሪፕሽን ላይ ወይም ደግሞ የኮመንት ሴክሽን ፈርስት ላይ አስቀምጥላችኋለሁ። ኔክስት ሬዚደንስ ኤንድ ዶሚሳይል የሚለውን ፓርት ይዤላችሁ እቀርባለሁ። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሱ። ባይ ባይ።